አርእስተ ዜና አክሱም ዩኒቨርሲቲ በተለያዩ የትምህርት ዘርፎች ሲያሰለጥናቸው የነበሩ 1150 ተማሪዎችን አስመረቀ። ዓለም አቀፉ አቶሚክ ኤጀንሲ በኢራን የኒውክሌር ማብለያ ጣቢያዎች ላይ የተፈጸመው ጥቃት ተከትሎ የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለ አስታወቀ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር መምነት ሰለሞን ነኝ። አክሱም ዩኒቨርሲቲ ለ15ኛ ጊዜ በተለያዩ የትምህርት ዘርፎች ሲያሰለጥናቸው የነበሩ 1150 ተማሪዎችን በመጀመሪያና በሁለተኛ ዲግሪ አስመረቀ። ለፍስሐ መዝገበ ዘገባ ስለ ሻጉስ አክሱም ዩኒቨርሲቲ በተለያዩ የትምህርት ዘርፎች ያሰለጠናቸውን ከ1150 በላይ ተማሪዎችን በመጀመሪያና በሁለተኛ ዲግሪ አስመርቋል። ከ1150 በላይ ከሚሆኑት ተመራቂ ተማሪዎች ውስጥ በሁለተኛ ዲግሪ 191 ሲሆኑ ቀሪዎቹ ደግሞ በመጀመሪያ ዲግሪ ማስመረቁን ዩኒቨርሲቲው ገልጿል። ተመራቂ ተማሪዎች በትግራይ ከተካሄዱ ጦርነት በኋላ በመምህራኖቻቸው በተደረገላቸው ያልተቋረጠ ድጋፍ ለመመረቅ በመብቃታቸው በማመስገን በተማሩበት የሙያ ዘርፍ ህዝባቸውን ለማገልገል መዘጋጀታቸውን ይናገራሉ። በርካታ ችግሮችን አልፈን ተስፋ አስቆራጭ የሆኑ መሰናክሎችን ተሻግረን ለመመረቅ በመብቃታችን በጣም ደስ ብሎናል። ለዚህ ቀን ለመድረስ ብዙ ለፍተናል፣ ጠብቀናልም። በተመረቁበት የሙያ ዘርፍ ያለኝን እውቀት እና ሙሉ አቅሜን ተጠቅሜ ህዝቤን ለማገልገል ዝግጁ ነኝ። በርካታ ችግሮችን አልፈን ለመመረቅ በመብቃታችን በጣም ደስ ብሎናል። ወደዚህ ደረጃ ለመድረስ ከፍተኛ ድጋፍ ያደረጉልንና አስተዋጽኦ ላበረከቱልን መምህራኖቻችን ማመስገን ፈልጋለሁ። እኛ በ2012 ዓ.ም ነበር የገባ ነው። በ2015 ዓ.ም ነበር መመረቅ የነበረብን፣ ግን ደግሞ በተካሄደው ጦርነት ምክንያት አመታት ባክነውብናል። ሆኖም በመምህራኖቻችን ብርታት ለመመረቅ በቅተናል። እኛም ህዝባችንን ለማገልገል ዝግጁ ነን። የአክሱም ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ገብረየሱስ ብርሃንም በመድረኩ ላይ ባደረጉት ቆይታ ዩኒቨርሲቲው በ2012 ዓ.ም በኮቪድ-19 ወረርሽኝ ስርጭት መስፋፋት ምክንያት ይሰጠው የነበረውን የመማር ማስተማር መርሃ ግብር ለማቆም መገደዱንና በ2013 ዓ.ም ወርሃ ጥቅምት በትግራይ በተካሄደው ጦርነት ምክንያት ለአመታት ማስተማሩን ያቆመ መሆኑንና ዩኒቨርሲቲው ውድመት የደረሰበት መሆኑን የገለጹ ሲሆን መንግስት በመደበው ውስን ሀብትና በዩኒቨርሲቲው ማህበረሰብ ባደረጉት ከፍተኛ ርብርብ ተማሪዎችን ለማስመረቅ መብቃቱን አብራርቷል። አክሱም ዩኒቨርሲቲ ከ1999 ዓ.ም ጀምሮ የመማር ማስተማር ሂደቱን እየሰጠ የመጣ መሆኑን የሚታወቅ ሲሆን በ126 የተለያዩ የትምህርት ዘርፎች የመማር ማስተማር ሂደቱን እያሳለጠ መምጣቱን የገለጹት ፕሮፌሰር ገብረየሱስ ብርሃንም ዩኒቨርሲቲው በአሁኑ ሰዓት ከ72 በላይ በቅድመ ምረቃ ፕሮግራሞችና ከ50 በላይ በማስተርስ መርሃ ግብር በፒኤችዲ ወይም በሶስተኛ ዲግሪ ፕሮግራም እንዲሁም በአራት የሕክምና ስፔሻሊቲ ተማሪዎችን ተቀብሎ የመማር ማስተማር ሂደቱን እየቀጠለ ያለ ሲሆን በዛሬው ዕለት በጠቅላላው 1155 ተማሪዎችን አስመርቋል። ከነዚህ ውስጥ በቅድመ ምረቃ 964 በድህረ ምረቃ ደግሞ 191 መሆናቸው ታውቋል። አክሱም ዩኒቨርሲቲ እስካሁን ከ45000 ተማሪዎች በላይ በመጀመሪያና በሁለተኛ ዲግሪ ማስመረቁን ለማወቅ ተችሏል። በተገኘው የሰላም ጭላንጭል ተቋርጦ የነበረውን የመማር ማስተማር ሂደት ዳግም ተጀምሮ ለምርቃት መብቃታቸው እንዳስደሰታቸው ለዝግጅት ክፍላችን አስተያየታቸውን የሰጡ የአዲግራት ዩኒቨርሲቲ ተመራቂ ተማሪዎች ገለጹ። የተገኘውን የሰላም በማስቀጠል በተመረቅንበት የሙያ ዘርፍ በቅንነት እናገለግላለን ሲሉም ተናግረዋል። ማዕድ ኃይለ አነጋግራቸዋለች። የአዲግራት ዩኒቨርሲቲ በትናንትናው ዕለት ለ11ኛ ጊዜ ከ1350 በላይ ሰልጣኞችን በተለያዩ የትምህርት ዘርፎች ማስመረቁ ይታወቃል። ተመራቂዎቹ በትግራይ በነበረው ደም አፋሳሽ ጦርነት ትምህርታቸውን አቋርጠው በሕይወታቸው ብዙ ችግርና ስቃይ እንዳሳለፉ በመግለጽ ሰማዕታት በከፈሉት ውድ መስዋዕትነት በተገኘው የሰላም ጭላንጭል ተቋርጦ የነበረው የመማር ማስተማር ሂደት ቀጥሎ ለምርቃት መብቃታቸውን እንዳስደሰታቸውና የሰማዕታት አደራ እንደሚጠብቁም ገልጸዋል። የነበረው ሁኔታ በጣም አሰቃቂና ተስፋ አስቆራጭ ነበረ። እጅግ ህዝብን የጎዳና በተለይ ደግሞ ወጣቶችን በጣም የቀጠፈ ነበረ። እዚያች ተስፋ አስቆራጭ ሁኔታ ወጥተን ወደዚህ መድረሳችን አምላክን አመስግነን በዛ ላይ
ሰማዕታቶችን በጣም እያመሰገንን እየዘከርን ነው ያለነው። በጣም ደስ ብሎኛል። በጦርነት ምክንያት በኮሮና ምክንያት ትምህርታችን ተቋርጦ ነበር። አሁን ግን ወደዚህ ቀን እግዚአብሔር አምላክ በሰላም በጤና ስላደረሰን በጣም አመሰግነዋለሁ። ብዙ ችግር ነበረ። ተመርቀን እንደዚህ ጋውን አድርገን እንውላለን ብለን አስበን አናውቅም። ምክንያቱም የነበረው አስካኪ ጦርነት ነው የነበረ፣ በጣም ከባድ ጦርነት የነበረና እኔ እንጃ በቃ ሐሳቤ ማለት ደስታዬን የምገልጽበት ቋንቋ የለኝም እኔ በእውነት ማለት ነው። ስለዚህ ያው በጣም ደስ ብሎኛል ከመጠን በላይ ማለት ነው። ግን እሱን አልፎ በመስዋዕትነት መሰረት ተደርጎ እዚህ ላይ በመድረሳችን በጣም ደስተኛ ነኝ። ሆኖም ግን በዚህ ደስታ ላይ እነሱን እያስታወስን ማሳለፍ የሚገባ ይሆናል። ምሩቃኑ አያይዞም ከሰላም እንጂ ከጦርነት የሚገኝ ነገር እንደሌለ በተግባር አይተነዋል ሲሉ የገለጹ ሲሆን አሁን ተገኝቶ ያለው ሰላም ቀጣይነት እንዲኖረው በመስራት በተመረቅንበት የስራ ዘርፍ ለማህበረሰባችን በቅንነት እናገለግለዋለን ብለዋል። እያንዳንዳችን የምንጠቀመው ከሰላም ነው እንጂ ማንም ሰው በምንም ፖዚሽን ይኑር በምንም ሁኔታ ይኑር ከጦርነት ከእርስ በርስ ውጊያ የሚገኝ ነገር የለም። ሰላም በጣም ሰፊ ትርጉም አለው። እንድናድግ እንድንበለጽግ የሚያደርግ ምቹ ሁኔታ ነው። ሁላችንም በተቻለን መጠን ለሰላም እንድንዘምር። ይህች ሰላም እንደ ቀልድ በስሟ ቀላል ትመስላለች፣ ስትኖርባት ግን በጣም ትልቅ ናት። ያው እኔ ያው ሰላም ለሁሉም ህዝብ የሚያስፈልገው ሰላም ነው። በተለይም ለትግራይ ህዝብ የሚያስፈልገው ሰላምና ሰላም ብቻ ነው። እኔ ራሴ እንደ የትግራይ ወጣት ሰላምን ለማስጠበቅ የሆነ መስዋዕትም ቢሆን በገንዘብም ካለኝ በግልወትም የሚያስፈልጋት ከሆነ ለትግራይ ለሰላም የሚከፈል ነገር ሁሉም እከፍላለሁ ብዬ ነው የማስበው። አሁን ደግሞ ያለችው ትንሽዬ ሰላም አንድነታችን በመጠናከር የበለጠ ከዚህ የተሻለ ሰላም እንዲኖረንና ለቀጣይ ያሉ ልጆች ራሱ ከዚህ የበለጠ ምርቃት እንዲካሄድ ፈልጋለሁ። በተመረቁት ሙያ ደግሞ ህዝቤ በተለይ እኔ ደግሞ በከተማ ፕላንና ዲዛይን የተመረቁት ከተሞቻችን ላይ ያለው ችግር በዘመናዊ በሆነ መንገድ በጣም በሰለጠነ እንደ ሌሎች የዓለም ክፍል ያሉ ከተሞችን እንዲበለጽጉና የተሻለ ሆናቸው እንዲያያቸው ነው የምፈልገው። በዛ በሙያ የሚያስፈልገኝ የሚያስችለውን ሁሉ እሞክራለሁ። መስዋዕት ለከፈለ የትግራይ ህዝብ ፍትህ ነው የሚገባውና እኔ በተማርኩበት ዲፓርትመንት በተማርኩበት እውቀት ላይ ለትግራይ ህዝብ እክሰዋለሁ ነው የሚለው። እኔ አሁን እንደተመረኩኝ ተማሪ በተመረኩበት በልጽሃ አሞራ ማንም ባለመዳላት ሆነ ወይም በሌላ ነገር በፖለቲካ አንጻርም ባለማሰብ በልጽሃ አሞራ ሆነ አንድነትን ፈጥሮ በመስራት ደረጃ ላይ የበኩሌን አስተዋጽኦ ፈጽማለሁ። በምረቃው ስነ ስርዓት የተገኙት ወላጅ በበኩላቸው በጦርነቱ ምክንያት ከብዙ ስቃይና ሰቆቃ ወጥተን እዚህ መድረሳችን አስደስቶናል በማለት የተገኘውን ሰላም ለማስቀጠል በተለይ ወጣቶች በርትተው ሊሰሩ እንደሚገባ መልእክታቸውን አስተላልፈዋል። ካሁን በኋላ እንደዚህ አይነት እንደባለፈው ጄኖሳይድ መፈጸምና መነሳት የለበትም። መሪዎችም በሰላም ተስማምተው መምራት አለባቸው። ተማሪዎች ወጣቱም ደግሞ በትክክለኛ ሆኖ የያዘውንና የተማረውን ትምህርት ቀምሶ ሀገሩንና ሕዝቡን እንዲወድ እንዲያገለግል ለራሱ ሆኖ ደግሞ ለሀገርና ለወገን መጥቀም አለበት ብዬ ነው ማሳሰብ የምፈልገው። ተፈናቃዮች ያለምንም ቅድመ ሁኔታ በአስቸኳይ ወደ ቀያቸው እንዲመለሱ የትግራይ የሰብአዊ መብት ተሟጋቾች ጥምረት ጥሪ ያቀረቡ። ከምዕራብ ትግራይና ከተለያዩ የትግራይ አካባቢዎች ተፈናቅለው በችግርና መከራ በአንድም በሌላም እየሞቱና እየተገደሉ ያሉ ወገኖች ያለምንም ቅድመ ሁኔታ ወደ ቀያቸውና ወደ ነበሩበት እንዲመለሱ የዓለም አቀፍ ማህበረሰብ የበኩልን ሚና እንዲወጣ የትግራይ የሰብአዊ መብት ተሟጋቾች ጥምረት ጠይቋል። ህብረቱ በመግለጫው እንዳስታወቀው በጄኖሳይዳዊ ጦርነት ምክንያት ከመላው የምዕራብ ትግራይ፣ ከሰሜን ምዕራብ ትግራይ፣ ከኤርትራ አዋሳኝ አካባቢዎች የተፈናቀሉ ወገኖች በጦርነቱ የከፋ ጉዳት አስተናግደዋል በማለት ከፕሪቶሪያ ስምምነት በኋላ የተፈናቀሉ ወገኖች ለአምስተኛው ክረምት በሱዳንና በተለያዩ ስደተኞች መጠለያ ጣቢያዎች ውስጥ አሁንም ያለማቋረጥ እየተሰቃዩና ለተለያዩ ችግሮች እየተጋለጡ እንደሆነም በመግለጫው አስታውቋል። ተፈናቃዮች ክረምት ከመግባቱ በፊት በአስቸኳይ ወደ ቤታቸው እንዲመለሱ የስምምነቱ ተፈራራሚዎች ዓለም አቀፍ ድርጅቶች፣ የአፍሪካ ህብረትና የአውሮፓ ህብረት ድምፅ እንዲሆኑና ጫና እንዲያደርጉ እንጠይቃለን ሲሉም የትግራይ ሰብአዊ መብት ተሟጋቾች ጥምረት በመግለጫቸው ጠይቀዋል። ፈራሚዎቹ ልዩነታቸውን ወደ ጎን በመተው የተፈናቀሉ ዜጎች ያለምንም ቅድመ ሁኔታና መዘግየት ወደ ቀያቸው እንዲመልሱ ጥምረቱ ጥሪ አቅርበዋል።
በመጨረሻም የትግራይ ሰብአዊ መብት ተሟጋቾች ጥምረት እንደ ሰብአዊ መብት ተሟጋች ድርጅት በተፈናቃዮች እየደረሰ ያለው የሰብአዊ መብት ረገጣና የዘር ማጥፋት እልባት እስኪያገኝ ድረስ ከተፈናቃዮች ጎን በመቆም አስፈላጊውን ድጋፍ እንደሚያደርግም በመግለጫው አመላክቷል። በትግራይ በተካሄደው ጦርነት ምክንያት ተቋርጦ በነበረው የአክሱም ልዩ ሁለተኛ ደረጃ ትምህርት ቤት ግንባታ ዳግም መጀመሩ የትግራይ ልማት ማህበር አስታወቀ። በትግራይ ልማት ማህበርና በአክሱም ከተማ አስተዳደር በመተባበር በ148 ሚሊዮን ብር በጀት ግንባታው እንደሚቀጥልም ተጠቅሷል። አሰፋ ካሳ በትግራይ በተካሄደው ጦርነት ምክንያት ተቋርጦ የነበረው የአክሱም ልዩ ሁለተኛ ደረጃ ትምህርት ቤት ግንባታ ዳግም መጀመሩ ተገልጿል። በትግራይ ልማት ማህበርና በአክሱም ከተማ አስተዳደር ትብብር በ148 ሚሊዮን ብር በላይ በጀት የትምህርት ቤቱ ግንባታ እንደሚከናወን ተመላክቷል። የአክሱም ከተማ ከንቲባ አቶ ትኩ ኃይሉ ለ37ኛው የሰማዕታት ቀን ምክንያት በማድረግ የአክሱም ልዩ ሁለተኛ ደረጃ ትምህርት ቤት መልሶ ግንባታ ማስጀመሪያ መርሃ ግብር መከናወኑ ገልጸው በቀጣይ ዓመት ግንባታው ተጠናቆ አገልግሎት እንዲሰጥ አስፈላጊውን ዝግጅት መደረጉን ገልጸዋል። ማህበር ልማት ትግራይ ህዝቦ ዝነበረ የትግራይ ልማት ማህበር ከፍተኛ ውጤት ያላቸው ተማሪዎች የሚማሩበት በሁሉም የትግራይ ከተሞች ትምህርት ቤቶች ለመስራት አልሞ እየተንቀሳቀሰ የነበረ ቢሆንም በጦርነቱ ምክንያት ተቋርጦ ነበር። አሁን ግን በተገኘው አንጻራዊ ሰላም የግንባታው ሂደት አስጀምረናል። እንደ አክሱም ከተማ አስተዳደር ለ2018 ዓ.ም የትምህርት ዘመን አገልግሎት እንዲሰጥ አስፈላጊውን ዝግጅት አድርገናል። የትግራይ ልማት ማህበር ስራ አስፈጻሚ አቶ ተስፋይ ገብረ እግዚአብሔር በበኩላቸው ማህበሩ ላለፉት 36 ዓመታት የተለያዩ የልማት ስራዎች ሲሰራ መቆየቱን ጠቁመው ለትግራይ መልሶ ግንባታ የትግራይ ልማት ማህበር የራሱን አስተዋጽኦ እያበረከተ ይገኛል ሲሉም ያብራራሉ። ማህበር ልማት ትግራይ ካብ ድኽነትን ድሕረትን ዝተናገፈት ትግራይ የትግራይ ልማት ማህበር ከኋላ ቀርነትና ከድህነት የተላቀቀች ትግራይ ለማየት ብለው የተሰዉ ሰማዕታቶችን ህልም እውን ለማድረግ እየሰራ ይገኛል። ትግራይን ወደ ታላቅነት ለማሸጋገር በቴክኖሎጂ በትምህርትና በጤና ትኩረት አድርገን እንሰራለን። የትግራይ ልማት ማህበር በትግራይ ላለፉት 36 ዓመታት ሰፋፊ ማህበረ ኢኮኖሚያዊ ስራዎች እያከናወነ የመጣ ተቋም ነው። በግንባታ ማስጀመሪያ መርሃ ግብሩ ላይ የተገኙት የአክሱም ጽዮን ገዳማት አስተዳደር ነብረ ኢድ ጎደፋ መርሃ የልዩ ሁለተኛ ደረጃ ትምህርት ቤቱ ግንባታ በተያዘለት ጊዜ እንዲጠናቀቅ ህዝቡ በገንዘብና በሞራን እንዲደግፍ ጥሪ አቅርበዋል። በገንዘብ ክንሕግዝ ክንረድ ትምህርት ቤቱ እንዲያልቅ የአክሱም ህዝብ አስፈላጊውን ድጋፍ ልናደርግ ይገባል። ቀጣይ ዓመት ትምህርት ቤቱ አገልግሎት እንዲሰጥልን ልናደርግ ይገባል። የትግራይ ልማት ማህበር ከጦርነቱ በፊት 12 ልዩ ሁለተኛ ደረጃ ትምህርት ቤቶች በተለያዩ የትግራይ ከተሞች ለመገንባት ታቅዶ በግንባታ ላይ እያለ በጦርነቱ መቋረጣቸውም ተገልጿል። የተባበሩት መንግስታት የኒውክሌር ተቆጣጣሪ ቡድን ዓለም አቀፉ አቶሚክ ኤጀንሲ በኢራን የኒውክሌር ማብለያ ጣቢያዎች ላይ የተፈጸመው ጥቃት ተከትሎ የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለ አስታወቀ። ኤጀንሲው ሁኔታውን ለመመርመር እንዲቻል የግጭት አቁም ጥሪ አቅርቧል። ይህ በእንዲህ እንዳለ የእስራኤል ጦር 6 የኢራን የአየር ማረፊያዎች ላይ ጥቃት በመፈጸም አውሮፕላኖች ሲያወድም ኢራን በበኩሏ በእስራኤል በፈጸመችው ጥቃት በሺዎች የሚቆጠሩ እስራኤላውያን መብራት አልባ ማድረጓን ተዘግቧል። የቢቢሲና ሌሎች የዜና ምንጮች ዘገባ ነው። ብርቱካን ጌታዬ አዘጋጅተዋለች። ወደ ሁለተኛ ሳምንት እየተሸጋገረ ያለው የእስራኤል ኢራን ጥቃት አሜሪካም ታክላበት አሁንም ቀጥሏል። በሁለቱም ሀገራት በኩል ያለው የአየርና የሚሳኤል ጥቃት እንዳለ ሆኖ የኢራን የኒውክሌር ማብለያ ጣቢያዎችን ለማውደም የተሳካ ጥቃት ማድረጓን የገለጸችው አሜሪካ ትራምፕ ኒውክሌር ቦምቧን ከኢራን እጅ አውጥተናል ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ አገራቸው በኢራን ላይ የፈጸመችውን ጥቃቶች በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት እንደ አውሮፓውያኑ ሰኔ 13 ጀምሮ ወደ 500 የሚጠጉ ሰዎች መገደላቸውን የሀገሪቱ የመንግስት ቴሌቪዥን ጣቢያ ዘግቦ ከሟቾቹ በተጨማሪም ከ3000 በላይ ሰዎች ላይ ጉዳት መድረሱን ጣቢያው ገልጿል። እስራኤል ኢራን ካሏት ሁለት ወሳኝ የኒውክሌር ማብለያ ጣቢያዎች መካከል አንዱ የሆነውን የፎርዶ ጣቢያ ላይ ጥቃት መፈጸሟን የሀገር ውስጥ ሚዲያዎች ዘገቡ። የኢራን የሪፐብሊክ ዜና ወኪልና ታስኒም ፎርዶ ከሚገኝበት የቁም ግዛት የሚገኘው የአደጋ አስተዳደር ባለስልጣንን ዋቢ አድርገው ዘግበዋል። የአሜሪካ አየር ኃይል በከርበስቲንግ የተሰኘውን ቦምብ በመጠቀም ከመሬት በታች ያለው እዚህ ጣቢያ ላይ በትላንትናው ዕለት ጥቃት ፈጽሟል። ሆኖም የተባበሩት መንግስታት የኒውክሌር ተቆጣጣሪ አካል
ዓለም አቀፍ አቶሚክ ኤጀንሲ የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለ ገልጿል። ኤጀንሲው ሁኔታውን ለመመርመር እንዲቻል የግጭት አቁም ጥሪ አቅርቧል። ፎርዶ ከቴሄራን በስተደቡብ በ200 ኪሎ ሜትር ርቀት ላይ የሚገኝ ሲሆን የተገነባው በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ መሆኑ ይነገርለታል። ኢራን በኒኩሌር ማብለያ ጣቢያዎቿ ላይ ለተፈጸመባት ጥቃት አጸፋ ምላሽ ለመስጠት የወሰነች ሲሆን ለዚህ ምላሽ የሆርሙዝ ሰርጥን እንደምትዘጋ ገልጻለች። ይሁንና ይህን ተፈጻሚ ለማድረግ የአያቶላህ ከማኒ ውሳኔ ግድ ይላል ተብሏል። እስካሁን ባለው መረጃ ግን ኢራን በሶሪያ በሚገኘው የአሜሪካ የጦር ሰፈር ላይ ጥቃት እንደፈጸመች ቢገለጽም ስለ ጥቃቱና የጉዳቱ መጠን በሚመለከት የወጣ ማረጋገጫ ባይኖርም ኢራን የዓለም በመቶ የነዳጅ ማስተላለፊያ የሆነውን ወሳኙን የነዳጅ መተላለፊያ የሆርሙዝ ሰርጥን ከመዝጋት ቻይና እንድታስቆማት አሜሪካ ጠይቃለች። በውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኩል ኢራን የዓለማችን 1/5 የድፍድፍ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥ ከመዝጋት ቻይና እንድታስቆማት ጥሪ አቅርበዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘው የሆርሙዝ ሰርጥ እንዲዘጋ የአገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያ ፕሬስ ቲቪ መዘገቡን ተከትሎ ነው። ሆኖም የመጨረሻው ውሳኔ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉን የነዳጅ ዋጋ እንዲያሻቅብ ያደርገዋል ተብሏል። ይህ በእንዲህ እንዳለ በዛሬው ዕለት የእስራኤል ጦር 6 የኢራን አየር ማረፊያዎች ላይ በፈጸመው ጥቃት አውሮፕላኖች ማውደሙ ተገልጿል። ጦሩ በተጨማሪ የአውሮፕላን ማኮብኮቢያዎችን በጥቃት መጉዳቱ ተገልጿል። በተመሳሳይ ኢራን በእስራኤል በፈጸመችው ጥቃት 8000 ያህል እስራኤላውያን መብራት አልባ ማድረጉን የሀገሪቱ የኃይል ሚኒስትር አስታውቋል። በተያያዘ ዜና የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመወያየት ወደ ሞስኮ አቅንተዋል። በተባበሩት መንግስታት ድርጅት የሩሲያ ተወካይ አሜሪካ በኢራን የኒውክሌር ይዞታዎች ላይ የፈጸመችው ጥቃት ማውገዛቸው ይታወሳል። በተጨማሪም አሜሪካ በኢራን የፈጸመችው ጥቃት ተከትሎ በተለያዩ የዓለም ሀገራት የሚገኙ ዜጎቿ ጥንቃቄ እንዲያደርጉ አስጠንቅቃለች። ቢቢሲን ጨምሮ የተለያዩ የዜና አውታሮች የዜናዎቻችን ምንጭ ናቸው። በመጨረሻ በጋዛ ባጋጠመው የኤሌክትሪክ መቋረጥ ነዋሪዎች የዕለት ተዕለት ኑሯቸው አስቸጋሪ እንዳደረገው የተባበሩት መንግስታት ድርጅት አስታወቀ። የኤሌክትሪክ ኃይል መቋረጥ ለህይወታቸው እየታገሉ ላሉት ለጋዛ ነዋሪዎች ፈታኝ መሆኑን የገለጸው ዘገባው የነዳጅ ተደራሽነት፣ መብራትና ንጹህ የመጠጥ ውሃ ወደ ነበረበት እንዲመለስ አስቸኳይ ዓለም አቀፋዊ ተጽዕኖ እንዲደረግ ጥሪ ቀርቧል። በጋዛ የኤሌክትሪክ ኃይል የምቾት መገለጫ ሳይሆን የመኖርና ለመኖር ጉዳይ መሆኑንም ተገልጿል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።